ሁላችንም ሞት ቃማሽ ነን። ሁላችንም ወደዛ መሄዳችንም አይቀርም። ጊዜያችን ደርሶ ቀናችን ደርሶ ነው እያንዳንዳችን በትራችን ወደዛ የምንሄደው። ግን እነዚህ ወንጀል የሚሰሩ ሰዎች በሙሉ ሞት እንደሌለባቸው ነገ ፈጣሪያቸው ዘንድ እንዳይቀርቡ እንደማይጠየቁ አያውቁም። ይሆን አውቁ ነው የሚያጠፉት እንጂ ማንኛው ሰው ሞት እንዳለ ያውቃል። ሞት እንዳለ ያውቃል። ሞት እንዳለ ካወቀን በኋላ ደግሞ በህይወታችን ላይ በቻልነው አቅም ጥሩ ነገር መስራት አለብን እንጂ የሰውን ግፍ፣ የሰውን ኃጢአት፣ የሰውን ላብ፣ የሰውን የለፋበት የደከመበት ሰውን ጨለማ ውስጥ እንዲገባ አድርገን፣ ሰውን ስቃይ ውስጥ እንዲገባ አድርገን፣ ሰውን ደግሞ ከኑሮውን ከህይወቱ ከቤተሰቦቹ እንዲነጠል አድርገን ሁሌ የሰውን እንባ በእኛ ላይ መቼም ቢሆን የተበዳይ እንባ እኮ ንቅንቅ አይልም። ምንም ይሁን ምንም የተበዳይ ዱዓ ተቀባይነት አለው። ማንኛው ሰው በህይወታችሁ ላይ ካልደረሰባችሁ ካልበደላችሁ ሰውን አትበድሉ። በእርግጥ እንኳን ማንኛውም ሰው እናንተ ቢበድላችሁ ከፈጣሪ ያገኘው ብላችሁ መተውን ያለባችሁ። ብድር በምድር አትመልሱ። ለዛ ሰው ደግሞ ጥሩ ስነ ምግባር ጥሩ ትህትና ማሳየት አለባችሁ። ምክንያቱም ህሊናው ይወቅሰዋል። የሰው ልጅ ያለ ህሊና መኖር አይችልም። እንስሳዎች አይደለንም፣ ሰዎች ነን። ሰዎች ስንባል ሁላችንም ደግሞ ህሊና አለን። ስለዚህ የሆነ ጊዜ ህሊናችን ይወቅሰናል። ሰው ምንም አይነት ክፉ ነገር ቢሰራብን እኛ ጥሩ ባህሪ ማሳየት አለብን። እሱ ክፉ ሰራብን ወይ እሱ እናት የገደለብኝ ቢሆን ለእሱ እናት መግደል የለብንም። ማናችን ሆነ አባታችን ገደለ ወይ ወንድማችን ብቻ የሆነ ነገር አደረገ ብለን እሱን ያደረገው እኛ መልሰን ማድረግ የለብንም። የባሰ ገና ልህ ውስጥ እንዲገባ ነው የምናደርገው። እኔ ከማን አንሳለሁ ሳይሆን ነገራቶችን ማብረድ ነው ያለብን። ማንኛው ነገር አላህ የፈቀደው ነገር ነው የሚሆነው። አላህ ያልፈቀደው ነገር ምንም ነገር ማድረግ አይቻልም። ናትናይና ማህሌትን መስፍን እንደፈለገ ነው የተጫወተባቸው አይደል? እሱም እንደፈለገ ደፈራት፣ ተጫወተባት። ያልሆነ መድኃኒት ነው የተሰጣቸው። ሆስፒታል ሳይሄዱ በቤት ውስጥ አሜሊ ኦፕሬሽን ተደርጋለች። እንደነሱ ቢሆን ማለት ነው። በዚህ ያክል ጥረት ይሄ ከ2 ዓመት በላይ እንደፈለገ ሲያሽከረክራቸው እንደፈለገ እንዲጎዱ ሲደረጉ ምግብ ሳይሰጣቸው አቅም ቢኖረው ኖሮ ሙተው ነበር እኮ እነዚህ ልጆች። ግን ማንኛውም ነገር አላህ ያልፈቀደው ነገር አይሆንም። በዚህ ምድር ላይ አይሆንም፣ በምንም ተአምር አይሆንም። ስለዚህ ለሁሉም ስራው ፈጣሪ ስለሚሰጠው ሰው ክፉ ነገር ሰራ ብለን እኛ ክፉ ነገር መስራት የለብንም። ለማንኛውም ነገር እኛ ጥሩ ነገር መስራት አለብን። የነዛ ክፉ የሚሰሩ ሰዎች እኛ ጥሩ ነገር ሰርተን ማሳየት አለብን። ይመለሳሉ፣ እርግጠኛ ነኝ ይመለሳሉ። ጸጸት ውስጥ ይገባሉ። መጸጸት ደግሞ በጣም ከባድ ነው። እረፍት አታገኙ፣ እንቅልፍ አታገኙ። ምግብ ብትበሉ ምግብ አይላችሁ፣ ብትጠጡ ውሃው ደምደም ነው የሚላችሁ። ስለዚህ በሰው ላይ ክፋት አነስራ። ሰው ክፋት ቢሰራብን ደግሞ ጥሩ ነገር ማስተማር አለብን። ጥሩ ነገር ጥሩ ከሚሰሩ ሰዎች መስራት አለብን። እኛ ጋር ላይ በተለይ የሰውን ህይወት ምንም መስሎ ማይታይ፣ የሰውን ደም ደግሞ እንደ ክረምት ውሃ የሚታይበት ሀገር ነው ያለን። ለምን እንደሆነ አላውቅም። ሌላ ሀገር በጥሩ ሁኔታ ይኖራሉ ማለት አይደለም። ግን ቢሆንም ህጋቸው በጣም ከባድ ስለሆነ ራስ በራሳቸው ተከባብረው ይኖራሉ። እኛ ጋር ሰው የፈለገ ሰው ቢበደል የፈለገ ሰው ቢገደል የተወሰነ ጊዜ ይታሰርና ይወጣል። እና አሁን ምን ልላችሁ ፈልጌ ነው፣ መስፍንን እስካሁን ወንጀል የሰራ ነው ያለው። እስካሁን አርፎ ተርፎ አሁን እነ ማህሌትና እኛ የምናውቀው ማህሌትና ናቲ ነገተ ነው። ገና አሁን ሌላ እህታችን ይዞብን ጠፋ፣ እህታችን ገደለብን፣ እህታችን ያለችበት አይታወቅም ብሎ ነው የመጡት። ከውጭ ሀገር ተምራ መጣች። ድርጅቱ የምታስተዳድረው እሷ ነበረች። እናት አባቶቻችን ከሞቱ በኋላ እሷ ናት ሁሉ ነገር ኃላፊነትና ወስዳ ከሞተች እህታችን ጋር አብሮ ነው የሚሰሩት የነበረው። ሌላ ሰው የለም። አራታችን ብቻ ነን። አራታችንም አንድ ላይ ነው የምንኖረው። ታላቅ እህታቸው ደግሞ አግብታ ከነሱ ጋር ነው የምትኖረው። ስለዚህ በሆነ አጋጣሚ ነው ከመስፍን ጋር ተዋወቀች። እሱን አገባችው እየኖረች ሽማግሌ ይላክ አጎታሉን አክስታሉን ሽማግሌ ይላክ ስትባል ጊዜ አይሆንም ብላ ከሱ ጋር ተዋዳ ኖረች። ከዛ በኋላ ንብረቶቻችን በሙሉ በሱ ስም ያዞረች። እሱ እኮ አውቆ እኮ ነው ያዛት ማለት ባለፈው እኮ እንደተናገረ ማነው መሰረት ትባል ሴት ትዳር ያላቸው ሴቶች በሙሉ እኮ እሱ ጋር ሲመጡ ጊዜ የሆነ ነገር ያስነካቸዋል እኮ ነው ያለው። በቃ እንዳለሽ ይሉታል ነው ብሎ የሱ ዋና እንትኑ የተናገረው የነበረው ተመስገን የሚባለውን የተናገረው ነበረው። ስለዚህ እቺ ልጅ እንደዛ ነው ለሀብቷ ብሎ ነው የቀረበው፣ አውቆ ነው የቀረባት።
እና ያቺ እህታቸው የሞተች እህቷ ጠዋት ከሱ ጋር ተገናኝታ ማታ አካባቢ ነው አላመመት ምን አላት ሞታ ተገኘች ነው ያሉት። ከዛ እሷ ከሞተች በኋላ እንኳን ለእህታችን ለቅሶ አልመጣችም። እህታችን በእናትም በአባትን እኮ አንድ ነን፣ ምንም ልዩነት የለንም፣ ተከባብረን ተዋደን ነው የምንኖረው ነበረው። ለእህታችን ለቅሶ አልመጣችም። ንብረት በሙሉ ወደ እሱ ስም ነው የምታዞረው። እሱ ደግሞ ከዛ በኋላ ስናጣራ ስንከታተላት ነበረች እርጉዝ እንደሆነች ነው የሰማነው። ከዛ በኋላ ስንሄድ ጊዜ ደግሞ ቤት በየጊዜ ነው የሚቀያይረው፣ መኪና በየጊዜ ነው የሚቀያይረው። ይሄድን ያስፈራራል። ለምንድነው የምትመጡት? በቃ አሁን በኋላ ትዳር አላት ህይወት አላት ከኔ ነው የምትለው፣ ለምንድነው የምትመጡት ብሎ ያስፈራል። እንዴ እህታቸው እኮ ናት፣ እህታቸው እኮ ናት። እንዴት አያዩዋትም? በቃ ገባች ማለት አንዲት ሴት አገባች ማለት ከቤተሰብ ራቀች ማለት ነው። ምንም ቢሆን እኮ ቤተሰብ ነው፣ በምንም ነገር አይቀየርም። ወንድ ቢሄድ እኮ ወንድ ይመጣል። ቤተሰብ ደግሞ ምንም አይነት ቅያሬ የለውም። በቃ ቤተሰብ የሚሆን ነገር ኬትም አይመጣም። ኬትም ባል ቢሄድ ባል ይመጣል፣ ሚስት ብትሄድ ሚስት ትመጣለች። ይሄ ታወቀ እኮ ነው። ግን እናት አባቶች፣ እህት ወንድሞች በምን ነገር አልቀይራቸውም። የእነሱ የሚተካልኝ ቦታም የእነሱ ቦታ የሚይዝልኝ ሰው አይመጣም ሲጀመር። ግን እሱ ለገዘም ብሎ ስለቀረባት ሙሉ ንብረት በሱ ስም እንትን ድርጅታቸው፣ ሱቃቸው፣ ምናቸው እንዳለ በሱ ስም ስላዞረች እንድታዞር ስለፈለገ እህቶቿ ሊቀርቧት አልፈለገም። ሁለተኛ ደግሞ እህቷን አብሮ የሚሰሩ እህቷ አንዷ ስራ ስትሆን አንዷ እዛ ሱቁ ምናምን ንብረታቸው የምትከታተለው ነበረችው፣ ሞታለች። የእሷ ለቅሶ እኮ እንዳትመጣ ነው ያደረጋት። ከዛ በኋላ ከዛ ያሉበት ቦታ ሽጠው ወጡ። አጣናት። ድርጅታችን ስንሄድ ጊዜ ደግሞ እንዳለ ከዘበኛ ጀምሮ ውስጥ ሰራተኛ እንዳለ የሚሰሩ በሆኑ በሱ ስም የገቡ ናቸው እንጂ የመጀመሪያ ነባሮቹ እንዳለ አወጣቸው ነው ያሉት። እነሱን ጠይቃቸው ከየት መጣችሁ ማናችሁ ምን ብሎ ነው የሚያባሩን እንጂ እኛ መልስ አይሰጡ ነው። ከዛ እሷ ስናፈላልግ ጊዜ የእሱ ሚስት አግኝተን ነበረ። 2 ልጆች አሉት፣ ሚስት አሉት። ከዛ አይተናት ቤቱን አይተነው ተመልሰን መተን በሌላ ቀን ያለውን ነገር እህታችን አግብቶ እንደሚኖር ነግራ ስንሄድ ጊዜ ቤቱ ሽጠው ከዛ ሰፈር እንደወጡ ተነግሮናል። እሷም ሚስቱም አላገኘናትም። ግን 2 ልጆችና ሚስት እንዳለው እነዚህ 2 እህትማሞች ተናግረዋል። እነዚህ 2 እህትማሞች ንብረታቸው ተቀምተው የአባት የእናታቸው ንብረት ተቀምተው በራቡ ሀብታም የነበሩ እንደፈለጉ የሚኖሩ ልጆች። አሁን እኛ ማህሌትና ናቲ ነው የገረመን ነበረው። ገና የእነዚህም ልጆች መከራ ይዩት። ለእናት አባታቸው ንብረት መስፍን ቀምተዋቸው አንድ እህታቸው ገሎ አንድ እህታቸው ደግሞ የት እንደገባች እንዳይታወቅ አድርጎ የእነሱ የባሰ ወይ በህይወት አለች አይባል ወይ የለችም አይባል። እህታቸው አጥተው ገና አንድ እህታቸው 2 እህት ባንዴ ማጣት ማለት በጣም ከባድ ነው። ንብረታቸው አጡ፣ እህታቸው አጡ። በአንዴ 3 ነገር ሲደራ በጣም ይከብዳል። ንብረት እኮ ቢሄድ ይመጣል። የሰው ልጅ ነው አንዴ ከሄደ የማይመለሰው። ስለዚህ መስፍን ምን አይነት ሰውና ከሰው የተወለድከው? እውነት አሁን ልጆች አሉ፣ ልጆች ተሳሳለህ፣ የሚስት ተሳሳለህ። ሹፌርህ እኮ በእርግጥ ተናግረዋል፣ ልጆች ይዘሽ ከሀገር ውጪ። ግን አሁን እንደዛ ያላት አሁን የነዚህ ልጆች እነዚህ አሁን እህታችን ጠፋች ብሎ የመጡ እህትማሞች እህት ትሁን ሌላ ሚስቱ ትሁን አልታወቀም። ስለዚህ ምን አይነት አይምሮ ቢኖረው ነው ልጆቹ እንዳይነኩ ከሀገር እንዲወጡ ያደርጋል? የሰውን ልጅ እንዲህ ያሰቃያል። እኔ ግን ሰው እንዴት ነው የምታስቡት? እውነት ሰው ናችሁ እናንተ? ማሰቢያ ተሰጥቷችኋል? አኪን ማሰቢያ ስላላችሁ እኮ ነው እንደዚህ የምታደርጉት። ማሰቢያ ስላለህ እኮ ነው ይህን ህዝብ በሙሉ የምትጨርሰው። ግን የአንተ ልጆች ሊጎዱ ካልፈለግ የሰውን ልጅ ለምንድነው በዚህ ልክ የምታሰቃየው? ሁለተኛ ደግሞ ሚስት ብለህ አግብተሃት ለምን ከቤተሰቦቿ ጋር እንዳትገናኝ? ንብረታቸው ቀምታ እህታቸው ቀምታ እንዴት ነው የሚኖሩት? እንዴት ነው ፈጣሪህን የማትፈራው አንተ መስፍን ተብዬው? ምን አይነት አውሬ ነህ? ገና ሌላ ነገር ይፈጠራል። ለማየት ያብቃችሁ። የመስፍን ጉዳይ መቼም አያልቅም። ገና ሌላ ጣጣም ተመዞ ይመጣል። እነሱም አሁን እኮ ወደ ነስራይን የመጡት እኮ በሚዲያ የነስራይን ቪዲዮ ስለሚያዩ ስለሚከታተሉ ነው እህታችን ፈልግልን ብሎ ወደ ነስራይን የመጡት። ስለዚህ አሁንም እንደዚህ ሚዲያው ያላየ ሰው የነስራይን ወይ ዘላለም የማይከታተል ሰው ካለ ወይ የሆነ ጊዜ ገና ሌላው ሰው ሊመጥ ይችላል።
ምክንያቱም ወንጀል የሚሰራ ሰው እኮ በየቦታው እኮ ነው በየቦታ እንደ እንቁላል የሚጥለው፣ በየቦታ እንደ እንቁላል ወንጀል የሚለቅመው፣ ወንጀል የሚያሰፋው። እንዲሁ መስፍን የምትባል ሰውየው ምን አይነት እንደሆንክ፣ በምን አይነት እንደተፈጠርክ፣ ምን አይነት ልቦና እንዳለ ብቻ አላህ ያሳየን። የእጅህን ደግሞ አግኝታ ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። ይሄ ነው። እነዚህ ደግሞ ጀግኖቻችን መቼም አንተ ከሳትያዝ አያርፉም። እነሱ ሁሌ አንተ ብቻ አይደለም፣ ከዚህ በፊት ብዙ ወንጀል የሰሩ ሰዎችን ይዘዋል፣ ለህግን አቅርበዋል፣ የእጃቸውን እንዲያገኙ አድርገዋል። ግን ያንተ ከፋ። ያንተ እኮ ከፋ። አንድ ሰው እኮ አይደለም ብዙ ሰው በዙሪያ ወንጀል ውስጥ እንዲሰራ ነው ያደረከው። ብዙ ሰው እንዲታገት ነው ያደረከው፣ ለዛውም በገዛ ንብረታቸው። ብዙ ልጆች ደግሞ ከትምህርታቸው ተወግደው እንዳንተ በወንጀል እንዲዘፈኩ አድርገሃል። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት። ኧረ ያንተስ ከፋ፣ ያንተስ ከፋ። ጀግኖቻችን በርቱ፣ ወደፊት እንጂ ወደ ኋላ የሚባል ነገር የለም። በርቱልን። ሰላም አለይኩም ወራህመቱላሂ ወበረካቱ።